አዲስ አበባ ምን ትመስላለች? በቀጣይ ለህዝባዊ ቁጣ፣ ህዝባዊ እምቢተኝነት መዘጋጀት አለበት የሚል መልእክትም እያስተላለፉ ነው። ከነሱ ጋር ቆይታ እናደርጋለን። ወደ ዝግጅታችን ልውሰዳችሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽላት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እንግዲህ ዛሬ የምንነጋገረው በአዲስ አበባ ጉዳይ ላይ ነው። ወደ አዲስ አበባ ጎራ ብለናል። በተለይ ከኮሪደር ልማት ጋር በተያያዘ አጠቃላይ አሁን ቀውስ እየተፈጠረ ነው ያለው፣ እንደዚሁም ደግሞ ከኑሮ ውድነት ጋር የአዲስ አበባ ህዝብ የአዲስ አበባ የከተማ ባለቤትነት ሰሞኑን የጨፌ ጉባኤ እንደዚሁ አዳዲስ ሰነዶችን በማምጣት አዲስ አበባን ለመጠቅለል እየተንቀሳቀሰ ነው። በአዲስ አበባ ጉዳይ ላይ ይሄ ጉዳይም የሚያገባቸው ሰዎች የሚያንገበግባቸው የአዲስ አበባ ችግርን ያለበት ሁኔታ እዛው አካባቢ ካሉ ሰው አንዳንድ ሀሳቦችን ከእናንተ ጋር እንወያይበታለን። እዛ መሬት ላይ ካሉ ሰዎች ጋር እንወያይበታለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጠየቅን ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እንጠይቃለን። ሰላም ጤና ይስጥልኝ። ሰላም ነው አለን። እንደው አዲስ አበባ እንዴት ነች? በምን ሁኔታ ትገኛለች? በጣም በከፍተኛ ደረጃ ህዝቡ ሰቆቃ ውስጥ እንዳለ ይታወቃል። በተለይ አሁን አዲስ አበባንም ለመጠቅለል ከኑሮ ውድነቱም ከኮሪደር ልማት ጋር ህዝቡም እየተፈናቀለ ጎዳና ላይ ነው ያለው እና አዲስ አበባ ህዝብ ግን ምን ይላል? ምንድን ነው እንደው ስሜቱን ስታየው ምን ይመስላል? ስሜቱ ግራ ይገባል። ምን እንደበደልን አናውቅም። ያው ለምሳሌ አዲስ አበባ ተወልጄ አዲስ አበባ ውስጥ ነው ያደግኩት። አባቴ ማለት ሞቷል። እዚሁ ነው የተቀበረው። እዚሁ ተቀብሮ እንግዲህ እዚህ አዲስ አበባ ልጅ ተወልጄ እንዳደግኩ ነው እሱም እዚሁ ተወልዶ ነው ያደገው እና ምንድነው ግራን ይገባል። አሁን ያለው አዲስ አበባ ባለቤትነት ምናምን የሚለው ነገር ግራ እያጋባን ያለ ነው። እንደዚህ አዲስ አበባ ልጅ ብቻ ስለሆነ በደል እየደረሰ ነው። አሁን ባለው ሁኔታ በጣም ብዙ በደሎች እየመጡበት ነው። አዲስ አበባ ልጅ እየተገለለ ነው አሁን ያለው። ግራ ነው። እንደውም ነቃ ያሉት የሚባሉት አንዳንዱ ዘበኛ ሆኗል፣ አንዳንዱ ጽዳት ላይ የአዲስ አበባ ልጅ ብቻ ተለይቶ እንደዚህ ነው የተሻለ ነገር ያለው በአብዛኛው በቃ እያስለቀሙ ነው። በሌሎች እየተጠቀሙ ምን እንደበደለን አናውቅም። ምንድን ነው የሰራነው ኃጢአት እያልን ያለ ነው። እና እቺ በቀደም የሆነች ዘፈን አንደጋ ሰምተን እሷን ደስ ብሎ ነው እኛን የሚመለከት ስለሆነ በዛ ሰምተን ደስ ብሎናል። እና እኛ አዲስ አበባ ልጆች የሚባለው አሁን ያለንበት ሁኔታ ግራ ይገባል። ለምሳሌ እኔ ልጆች አሉ። ምንድን ነው ማድረጋቸው ልጆች ዛሬ እኔ እያለሁኝ ታግዬ አንድ ነገር አድርጌ እውነትን አስይዤ መስመሩ ካላስያዝኩኝ ነገ ልጆችን እንደሚደርስባቸው ግራ ይገባኝ። እኔ እያለሁ እንደዚህ ከሆነ እና ግራ ገብቶናል። አዲስ አበባ ልጆች ምንም አይነት እንቅስቃሴ የለኝም። ስትደራጅ አዲስ አበባ ልጅ ሆን አንተ ዞር በል ነው የሚለው፣ ሌላ ይተካባሃል። ግራ ይገባል። በነገራችን ላይ አባቶቻችን እንደዚህ በፊት ታሪክ ማለት ነው በአንድ ቀን 30,000 ህዝብ ያለቀው በኢትዮጵያ ታሪክ የአዲስ አበባ ህዝብ ነው። አያቶቻችን ናቸው። እነሱ ሙተውን ያስረከቡን እኛ ግን አሁን ያለነው ትውልድ ተጠያቂ ነው የምንሆነው። ምክንያቱም አዝማሚያው ጥሩ አይደለም። አሁን እየመጣ ያለው መንቃት አለብን፣ ነቅተን መጠበቅ አለብን፣ ለልጆቻችን ማስረከብ አለብን። አዲስ አበባ ማንኛውም ሰው እየተረከበች ነው እያለች አብራ እየቀለበች አብራ እያሳደገች አብራ ሁሉንም ሰው ሰዓት ላይ እስከዛሬ በህብረት አብረን ነበር የኖርነው ማንኛውም ኢትዮጵያዊ ላይ። ዛሬ ግን አዲስ አበባ ላይ ብቻ ተለይቶ ትኩረት ተደርጎ ሌሎች ገብተው አዲስ አበባ አቮይድ የሚደረግበት ነገር አልገባኝም። ሲሄድ ስማ እኮ እየፈጫውን ቤታቸውን እየለቀቁ ነው። በአብዛኛው ሰፈሮች እየመረጡ ለማፈናቀል ሰው ሂዳት በለው፣ ነገር ግን እንዲሄድ አድርገው የሚባለው ጨዋታን እየተጫወቱ ግን ያለብን ምንድን ነው ማድረግ ያለብን? ከመጥፋታችን በፊት መጥፋት የለብንም። እኛ ታሪክ አለን ነገር ያለው ቅድማ አባቶቻችን ለኢትዮጵያ ታሪክ 30,000 በሳሪያ ጨርሰው በአካፋና በዶማ ነው ቆራርጧቸው ያንን ሞቶ ነው ያስረከሙ። የኔ አያት ያንተ አያት አዲስ አበባ የሚኖሩት አያቶቻቸው ምናምን ነው። ዛሬ ግን ሌላው መጥቶ ደግሞ ባለቤትነት ምናምን እያስፈራራን እንደፈለገ በያንገላታን በስቃይ ላይ ያለ ነው። ምንም አይነት ኑሮ ተወዶብናል። ልጆቻችን ማሳደግ አልቻለም። እሺ ሌላው ሀገር ያለው ሀገር ለቆ ሄዳል። እኛ ሀገር የሌለም የት እንሂድ? ልጆቻችን ምን እናላቸው? ይህንን የሚያስብልን አካል አተናል። መንግስት የለም። አሁን እኔ እንደኔ አስተሳሰብ ማለት ነው እንደኔ አስተሳሰብ ማንኛውም የአዲስ አበባ ሰው ህብረት መፍጠር አለበት። ህብረቱ ምን አይነት ህብረት መኖር አለበት? ለምሳሌ ህግ የለም እንደምናየው ከሆነ አንዱ ሁለት ፖሊስ የፈለጉት ልጆች መጥተው ሲወስዱ 3-4 የሆኑ ወጣቶች ለምንድን ነው የምትወስደው? ምን አደረገ ብለው እራሳችሁ መጠየቅ አለባቸው። ሰፈራቸውን አካባቢያቸውን ያለውን ሰውን ሲወስዱባቸው ለምን ትወስዳለህ? ህግ የለም። እዛ ሄዶ ህገ ፈርድ ነው የሚፈረድበት።
ስለዚህ መፍትሄ እኛ እንሰጠዋለን። ምንድነው ችግሩ ማለት አለበት። መስጠት የለብንም እኛ በየሰፈራችን ለምን ትወስደዋለህ ብለን አንድ ላይ እንትን ማለት አለብን፣ መጠበቅ አለብን። ከዛ ቀስ በቀስ እያልን መቀየር ነው ያለብን እንጂ ማንም መቶ ሴት እያለን እያዘንን ነገ እኛ ላይ እስከሚደርስ መጠበቅ የለብንም። እየሞትን ነው፣ ቀስ በቀስ እየሞትን ነው፣ እያለቅን ነው። ሰፈር እየተበተነ ነው፣ ተበትኗል። አሁን ሁሉም ተቸግሮ ቀስ በቀስ እየወጣ ነው። ይሄ ደግሞ እኛ የት እንሂድ ማሄድ የለን መሄጃ የለንም። አዲስ አበባችን ነው በቃ ከዚህ በስቷል እና ምን እንደምናደርግ እንጃ። አሁን አንተ ጋር ያለውን አንዳንድ ነገሮች የሚሰማው ህብረት ሲኖር አንድነት የአዲስ አበባ ምናምን የሚለው ነገር ያስፈልገናል። ህብር መሆን አለብን፣ አንድ መሆን አለብን። በጣም ደስ ይላል። መልእክታችንን ስላዳመጣችሁ እና የበለጠ ስለገዛችሁ በጣም ነው የምናመሰግነው። ጽናት ሚዲያ ብዙ ጊዜ በአዲስ አበባ ጉዳይ ላይ ታነሳለች። በአንተ ግምገማ እንደው ወጣቶች እየተከታተሏት እንደሆነ ማሳያ ነው ብዬ ነው የማስበው። በተለይ አዲስ አበባ ጉዳይ የሚመለከተው ሰው የበለጠ ከጊዜ ወደ ጊዜ ይሄ መልእክት እየገዛው እየመጣ ነው። ቅድም አንተ የጠቀስከው አለ። በተለይ አብርሃ ደቦጭ እና ሞገስ አስገዶም አዲስ አበባ ዩኒቨርሲቲ ግራዚያኒ ላይ እንግዲህ የወረወሩትን ቦምብ ተታኮ በፋሽስቱ ጨፍጫፊ ስርዓት 30 ሺህ የአዲስ አበባ ህዝብ በአንድ ቀን ተጨፍጭፎ አድሯል። ያንን ወደኋላ አስበህ አባቶቻችን በዛ መስዋዕትነት ያቆሙትን ከተማ ዛሬ መጤና ሰፋሪ በሚል እንደውም በቅርቡ ኦሮሚያ ላይ ጨረቃ ቤቶች ሁሉ ህጋዊ እናደርጋቸዋለን፣ አዲስ አበባ ላይ ያሉትን እንደዚሁም ደብረ ዘይትና ናዝሬት ያሉ ግን ህጋዊ አናደርጋቸውም የሚል ጠቅላይነታቸውን በይፋ እየመጡ ነው። አዲስ አበባ ዛሬ የምትወከለው በነ ካሙዙ ካሳ ሆናለች። የአዲስ አበባ ነዋሪ ደግሞ ከቤቱ እየተፈናቀለ እንዲፈናቀል መጤ እየተባለ መንግስታዊ መዋቅር እየተሳደደ ይገኛል። ይሄ ቁጭት፣ ይሄ መንገብገብ በከተማ ወጣቶች ላይ እንዴት ነው የምትገመገመው? ብሶታቸውን ለብቻቸው ነው እየገለጹት። ብሶታቸውን ለራሳቸው ብቻ እየገለጹ ብቻቸውን እያወሩ ነው ያሉት። ህብረት እየፈጠሩ አይደለም በአብዛኛው። እኔ ልጆች ስላሉኝ ከልጆች ጋር መጥቼ ቤትን ተደብቄ ላለቅስ እችላለሁ። ከልጆች ጋር ልናታረቅ እችላለሁ። አንድ አልሆንም። አንድ የሚሆኑትን ነገሮች ከልክለውን አንዳንገናኝ አድርገውናል። አሁን አንድነት የሚፈጠር ነገር አልመጣ አደጋ ላይ ያለ ነው። ማንም የሆነ ነገር እንደፈለገ ቢሆን ምን ማለት ቢበሳጭ ወይም ደግሞ የፈለገው ቢሆን ብቻውን ሆኖ ምንም ያመጣው ህብረት ያስፈልጋል። ህብረት አሁን የአዲስ አበባ ህዝብ በጠቅላላ የሚጠብቀው አንድ ብልጭ የሚል ገመድ ነው የሚፈልጉት። ገመድ ውስጥ ብልጭ የሚል የሚያሰባስቡ። ምክንያቱም ይህ እየኖርን አይደለንም። አሁን ቆየን እኮ መኖር ካቆመን ቆየን። አሁን 7 ዓመት ሆነ መኖር ካቆመን። አሁንም ብንታገልም እየኖርን አለን። ባንታገል ታገለን ግን ለውጥ እናመጣለን። ስለዚህ ህብረት የሚያቀናጀን የሚያገናኝ አንድ የሚያደርገን ነገር ነው የሚያስፈልገን። በየሰፈሩ አንድ እንዳልከው ቅድም መንቸክ ሰምቻለሁ። በየሰፈሩ ያላቸው ራሳችሁን ጠብቁ ምናምን መጠበቅ አለበት። ሰፈሩ ውስጥ ምንም አይነት ነገር ያስፈልገው ፍርድ፣ ዳኛ፣ ፈራጆች ራሳችሁ መሆን ያለበት፣ አሳልፈው ሌላ መስጠት ያለበት። ማንም ምንም ሲመጣባቸው ዞር ወዴት እናውቃለን ነው ማለት ያለበት። ምክንያቱም ያፈርሴን አንድ ላይ ተሰብስቦ ምንድን ነው ምናምን በየቀኑ እንድትማረር የተለያየ ወጪ እየመጣብን በእንደዚህ የጥበቃ የምን እየተባለ በቃ ተማረን። አሁን ኪሳችን ውስጥ ምንም ነገር የለም። ቅድም ሄዳ አትበለው ነገር ግን እንዴት አድርገው የሚባለው ጨዋታ ሊጫወቱ ያሉት ተማራ ትወጣለህ፣ ምንም ሌለና ትወጣለህ። እኛ ከሆን እኮ ልጆች ይዤ ከፈላ ጀምሮ ያለኝ በጎን እጄ የማውቀው ሱቅ ያለው እሱም ባዶ ነው። እጄ በፎርም ዘመናዊ ልመና ብለው እጄ እንደዚህ ባትና ያለው ይረዳል። የሚረዳው የማይረዳው ደግሞ አይረዳም። ይህ ህይወት አይደለም። ስለዚህ ከዚህ ህይወት ለመውጣት ምንድን ነው ማድረግ ያለብን? ይህን ለወጣቱ ሰጥቼዋለሁ። የኔ ህይወት በእነሱ ላይ እስከሚደርስ መጠበቅ የለባቸው። እየመጣ ነው፣ ሁሉም ላይ ነው። እርግጥ እየመጣ እንዳለ መጥቶባቸዋል። ሱቆችን እየጠበቀን ምንድን ነው የምናውቃቸው ጓደኞችን ማስቸገር ነው እየሆነ ያለው። ይሄ ምንድነው መፍትሄው? እጃችን ላይ ወጣቱ ላይ ነው ያለው መፍትሄው። አንድ መሆን በቃ አያስፈልግም ብሎ ጊዜ ቀን ቀጠሮ ተሰጥቶ በዛ ቀን ሰልፍ መውጣት ነው። እንዴት ምንድን እንችለው ሰልፍ እንድንወጣ ፍቃድ ባይሰጠንም በቃ መንግስት ሊረዳን ስላልቻል የሚረዳ ራሳችን በራሳችን ነው። ምክንያቱም ህዝብ ይበልጣል ከመንግስት። እኔ እንደዚህ ነው አሁን አስተሳሰብ የመጨረሻ ህዝብ ይበልጣል ብዬ ነው የማስበውና እባካችሁን አቀናጁና እንዳርጉ። ልመና ላይ ነው ያለን። ቤቶች አሉ። ለልጆቻችን ምንድን ነው የምናስረክበው? የት ሀገር ሀገራችን ለቀን ምን እናስረክበው? ምንድን ነው ምነው እና ይህ የሚሰማ ይህን ፕሮግራም የሚሰማ ወጣቱ
በአጠቃላይ ወጣት ሴቶች ጀግና ሴቶች አሉ። ሴቶች ወጣቱ ሁሉ ይውጣና ማድረግ ያለበትን ያሳካል። አዲስ አበባ የራሷ ከንቲባ ያስፈልጋታል። መቼ ነው ከንቲባ የሚኖራል? ከንቲባ ከሌለን አዲስ አበባ ከየት ይመጣና አዲስ አበባ ላይ አሻንጉሊት ይቆምልና እኛ በማናውቀው ከንቲባ እንደፈለግን የፈለጉት ነገር ይጫወቱብናል። ለአዲስ አበባ ህዝብ የሚያስብ ከንቲባ ያስፈልጋል። የአዲስ አበባ ልጅ ችግሮቻችን የምናውቀው እኛ ነን። እኛ ቤተሰቦቻችን ግን 40 ዓመት 30 ዓመት ተጣብቀን እያለን ቤት ቅጽ ውስጥ አንብቦ ቤት መስጠት ካለበት ለእኛ መስጠት እየቻለ ከሌላው 2 ዓመት ይመጣና ቤት ያገኛል። የአዲስ አበባ ልጅ ከቤተሰብ ጋር ተጣብቆ እያለ ማን ነው የሚረዳን? የራሳችን ከንቲባ ስለለን አሳልፈን የሰጠን እኛ ራሳችን። አንድነት ያስፈልገናል። እባካችሁ ይህን ፕሮግራም ምስሉ አንድ እንሁን። ተበታትነን በኋላ የትውልድ ተወቃሽ እንዳንሆን። ይሄ ትውልድ አባቶቻችሁ ያስረከቡንን ሞተው 30 ሺህ ብያቸዋለሁ፣ ሞተውን ያስረከቡ ዛሬ ተወቃሽ እንዳንሆን እኛ ደግሞ ይህንን ትውልድ ለልጆቻችን ማስረከብ ራሳችን እንጂ ለልጆቻችን ምናምን እያሉ የሚያታልሉን አይደለም። አዲስ አበባን አስወጥተው አዲስ አበባን ህዝብ አስወጥተው የራሳቸውን ነገር የሚጠቁ ደግሞ እኮ ለማንም የሚጠቅሙ አይደለም። ለውጭ ዜጎች ናቸው የሚሸጡ። ተሽጧል እና ጋር እንደዚህ ተሽጧል ምናምን ለአረብ የሚሉት ይህ ነገር መሆን የለበትም። የእኛ ክፍተት ነው። ሰው አንዴ ይሸወዳል። ያረዳ ልጅ ያቁታል። ቢያንሳ ምን የኖረው አዲስ አበባ ውስጥ የኖረው አንዴ ነው የሚሸወድ። አሁን 66 ጊዜ በቃ በይሉንታ እንሸወዳለን። እሺ እያለን መንቃት አለብንና ወንድሜ ይህ ነገር አንድነትን የሚፈጥረና አንድ ሆነን አንድነትን እንፍጠር ነው ማለት። በጣም እኛ መልእክት እያስተላለፍን ነው። አዲስ አበባ ውስጥ በዚህ ጉዳይ ላይ መደራጀት አለባችሁ እያለን መልእክት እያስተላለፍን ነው። በዚህ ጉዳይ ላይ አንተ እንግዲህ በጣም በቁጭት ከተማው ነዋሪ ያለበት ሁኔታ ነው እየገለጽክልን ያለ ነው። ከዚህ ጋር በተያያዘ ጊዜ ቀጠሮም ተቆርጦ ወደ አደባባይ ህዝቡ የሚተምበት ቀን ያስፈልገዋል፣ አደረጃጀት ያስፈልገዋል በሚለው ላይ በጣም በስፋት እንግዲህ እየቀሰቀስንም በዚህ ጉዳይ ላይ ሰዎች እየተሰባሰቡ ነው። እናንተም ባላችሁበት ይህንን የአዲስ አበባ እንቅስቃሴና አደረጃጀት እንግዲህ መደራጀት ትችላላችሁ። በቅርብ ጊዜ አዲስ አበባ ውስጥ ትልቅ ህዝባዊ ትዕይንት ይጠበቃል ብለን ተስፋ እያደረግን ነው። ምናልባት ህዝቡን ወደ አደባባይ ስንጠራው ይሄ የተደራጀው እንቅስቃሴ ምን ልታይ ትችላለህ? ምን ትገምታለህ? ስሜታዊ እንዳይሆን ነው እንግዲህ ያው ስሜታዊ ነው የሚሆነው። ስሜታዊ እንዳይሆን ብልጥ ሳይሆን ብልህ ነው መሆን ያለበት። እየሳቁ እኛ እንዳታለሉን ሁሉ አሁን እኛ የተማርነው ነገር አለ ከመንግስት እየሳቀን የሚያታለን ነገርም እኛ ደግሞ እየሳቀን ነው ብልህ መሆን ያለብን። አንድ የምንሆነው ብልህ ስንሆን እንጂ ብልጥ ስንሆን አይደለም። ብልጥ ለራሱ የሚሆንም ለሰው የማይሆንም፣ ብልህ ግን ለሰው ይሆናል ለራሱ ይሆናል። ብልህ ሆነን የሚያስፈልገው ነገር አድርገን ግባችንን መተን የራሳችንን አካሄድ ራሳችንን አቋቁመን የራሳችንን ከንቲባ መርጠን አዲስ አበባን ማደስ ማስነሳት አዲስ ህይወት መስጠት ነው ያለበት። ሌላ ስም ምናምን ተሰጥቷት ብዙ ነገሮች አሁን ለምሳሌ ሰው የተለያዩ ምክንያቶች የተሰጡ ብሔር ከብሔሮችን የሚያጋጩ ሃይማኖት ከሃይማኖት እንደዚህ አይነት ነገሮች ናቸው የተደረጉት። ህዝቡ አንድ እንዳይሆን ክፍተቶች ተፈጥሯል። ያን ሁሉ ትሰል የአዲስ አበባ ይግባባል። ገባ ሙስሊሙም ክርስቲያኑም ሁሉም ስለሚግባባ አረዳዎች ናቸው ይግባባሉ። አንድ የመሆን እንትኑ ቅርብ ናቸው ለአንድነት። ምክንያቱም የሚያስቡት ለተንኮል ሳይሆን ለበጎነት ነው የሚያስቡት። አርቀው ነው የሚያስቡት። ስለ ልጆቻቸው፣ ስለ ሀገሪቱ፣ ስለ አመጣጣ፣ ስለመሆኑ መልካም ነገር ስለሚያስቡ ይግባባሉ። ስለዚህ ለውጦቹ መልካም የሆኑ ለውጦች ናቸው የሚመጡት እና ይሄ አንድነት አስፈላጊ ነው። በተለይ ከትግል በኋላ ነጻነት አለ። ቅድም እንዳልከው ግራ መጋባት ውስጥ ገብተናል ብለናል። ግራ መጋባት ውስጥ አዲስ አበባ የገባው በዋናነት ለትግል ሁሉም ተዘጋጅቶ ራሱን አደራጅቶ የንቅናቄ ትግል ለማድረግ ወደኋላ ስለቀረ ነው የከተማ ልጅ በዋናነት እየተገፋ ያለው። ሌላው ቤት እየተሰጠው፣ እኛ ግን ከቤተሰቦቻችን ጋር 30-40 ዓመት ጥገኛ ሆነን ተቀምጠናል። ይሄ ሊያስቆጨን ይገባል። የአዲስ አበባ የራስን በራስ እድል የመወሰን የራሱን የከተማ ነዋሪ የሚያረጋግጥለት የከተማ አስተዳደር እንደሚያስፈልገውና የአዲስ አበባ ጉዳይ ሲፈታም የሀገር አቀፉ ጥያቄ አብሮ የሚፈታ እንደሆነ ግልጽ ነው። ስለዚህ በሁሉም አካባቢ ላይ ያሉ ወጣቶች የአዲስ አበባን ጥያቄ ማቀንቀን በዋናነት ሀገሪቷንም ከዚህ ፋሽስት ስርዓትና ከቀውስም ማላቀቅ እንደሆነ መገንዘብ አለባቸው እያልከን ነው። በጣም ጥሩ። እዚሁ ጋር አብሬ ማያያዝ አለብኝ። ምናልባት ለሚጠራው ህዝባዊ እምቢተኝነት ህዝቡ ስሜታዊ እንዳይሆንና የራሱን ከተማም መጠበቅም ስላለበት የተለያዩ ጉዳዮች ውስጥ እንዳይጠመድ በየአካባቢው ላይ ተደራጅቶ ሰላማዊ የሆነውን እምቢተኝነት እንግዲህ ለመጠቀም በዋናነት ምን አይነት ምክር ሀሳብ ታቀርባለን?
እንግዲህ ሰላማዊነት ለማድረግ መጀመሪያ እንደዚህ አይነት ሚዲያዎች ንቃተ ህሊናዎችን የሚቀይሩ ሚዲያዎችን ማዳመጥ መስማት አለበት። መች በየት ጊዜ ምን አይነት እንደዚህ አይነት ነገሮችን ተከታትሎ ይህንን አንድ የሚያደርግ ማህበር መጀመሪያ መቋቋም አለበት። ማህበሩ በማህበሩ ስር ሆኖ ማለት ነው እያንዳንዱ ንቃተ ህሊና ነው ተከታትሎ ለውጡና በተባለበት ጊዜ ራሱን የሚቀይርበት ጊዜ ስለሆነ እስከ መስዋዕት እኔ ልጆቼ ነው ህዝቡ ደስተኛውን ነው ራሴ ፍለገ ቢያደርጉ ምንም አይመስለኝም። እኔ እውነቴን ነው የምነግርህ ለልጆቼ ነው ልጆቼ እኔ ያለው ቅድም ነገር ያለው እኔ ያለው እንደዚህ የሆነ እኔ ሳልኖር ልጆቼ ምንም የማያውቁት ምን ሊሆኑ አለበለዚያ ምን እንደሚሆን ታውቃለህ? አማራ ክልል ላይ የሆነውን ታስታውሳለህ? እናቷን አስተኝተው አባቷን አስተኝተው ደፍረው እያሏት አባትና እናቷን የደፈሯት አዲስ አበባ ውስጥ መደገሙ አይቀርም። ይሄ ቀጣይ ይሄ ነው የሚሆነው። ይሄ ከመሆኑ በፊት ምክንያቱም ለልጆች በሴት ዘውሩት የሚለው አሁን ካልተደራጀ አሁን አንድ ካሉና ቀጣዩ የሚሆኑ የከፋ ነው። አዲስ አበባ ተብለናል እኮ ኦሮሞ ጠል ናቸው ተብለናል አይደለም? እኛ ኦሮሞ ጠል አለም ከማንም በፊት አዲስ አበባ ነው ብሔር ብሔረሰቦች ሀገር የተባለችው ሁሉም የተከበረችው አዲስ አበባ ነች። ለፖለቲካ አጀንዳ ኦሮሞ ጠል ተብለን ከባድ ነገር ውስጥ ነው የታሰበ ከባድ ነገር ነው የታሰበልን እና አመጣጡ ከባድ እየሆነ ነው። ይሄ እንዳይሆን ቢያንስ እኛ ችግር የለብን እንታገል፣ ልጆቻችን እናድርግ፣ ልጆቻችን ይኖሩ። ይህንን ለማድረግ እድል አለን። አሁን ነው ይህን ጊዜ እንጠቀምበት ነው ብለው ይሁን እንጠቀምበት ነው ብለው በጣም ነው የማመሰግነው። በጣም እንደው በመጨረሻም የምታስተላልፈው መልእክት በተለይ ለወጣቱ በተለይ ሚዲያዎችን እንደዚህ አይነት አደረጃጀት ላይ ማተኮር አለብን ብለሃል። በተለይ ማዕከላዊነትን ያለው አደረጃጀት መጠቀም የግድ ያስፈልጋል። የተለያዩ የግንዛቤ ማስጨበጥ ለመስራት የግድ ነው። ትክክል ነው። ከዚህ ጋር በተያያዘ በአጠቃላይ እንደው ህዝቡ ያለበትን ችግር ከትግል ውጪ ሊፈታው አይችልም። አሁን በቅርቡ የጨፌ ጉባኤ ሊጠቀልለው አዲስ አበባን እየተንቀሳቀሰ ነው ያለው። ስለዚህ ህዝቡ ከዚህ አደጋ ለመትረፍ በዋናነት እንደው በመጨረሻ የምታስተላልፈው መልእክት እንደው ጽናት ሚዲያ ጥሪ ታቀርባለህ? ምን በመጨረሻ ምን የለም። ይህንን ነገር ለማድረግ ይህንን ዓላማ ለመሳተፍ ብሔር አይለይም። ጉራጌ፣ ኦሮሞ፣ ትግሬ፣ ደቡብ፣ አዲስ አበባ የሁላችን ሀገር ነች። ይህን ታውቃላችሁ። ኑራችሁበታል፣ ህይወታችሁን ቀይራችሁበታል። ዛሬም ወደፊትም እንድትቀጥል አንድ ብሔር ውስጥ ተይዛ ታቅፋ እንዳትቀጥል አድርጉ። ሁሉም ብሔር የታቀፈች አዲስ አበባ እንደ ድሮዋ ነው መቀጠል ያለባት። ይሄ ሁሉ ብሔሮች መሳተፍ አለባቸው። ሌሎችም መሳተፍ አለባቸው። ከዛ በፊት አዲስ አበባ ያለው አሁንም ቀጣይ በአዲስ አበባ ያለው ወጣት ቤተሰብ እናት አባት ሁላችሁም እናውቃለን ኑሯችን ከባድ አድርገውብናል። ይህንንም በእቅድ ታቅደው ነው። ለምሳሌ ፌስታል ነው እኛ የምንጠቀሙ ፌስታል ሁሉ እንዳንይዙ ሁሉ የተከለከለ ነው። ይሄ ሁሉ እኛ ድሀ ምንም ነገር የለንም፣ በዛ ነው የምንጠቀመው። ተማረን እንድንወጣ ነው። በየቀኑ የሚመጡብን ህጎች ሁሉ ነገሮች ቀድሞ የታሰቡና የአዲስ አበባ ህዝብ ተመንጥሮ እንዲወጣ በድህነት ሁሉ ኑሮ ሲወደ ተመንጥሮ ይወጣል። ከዛ ባዶ ያገኙታል። በነፃነት እንደፈለጉ ለማድረግ ነው ፕሮግራማቸው። ግን ህዝቡ በአብዛኛው ተስፋ አልቆረጠም አለ። አሁንም ይሄ ነገር አውቆ ነው ይህን ነገር እየተደረገብህ ያለው። ስለዚህ ይህን ሁሉ የተደረገ ቀጣይ ምን እንደሚመጣብህ አታውቅም። ቀደም ጫፉን ነካ አድርጌልሃለሁ። ሌሎችም የከፉ ነገሮች ነው የሚመጡበት። እየተቀያየሩ ነው የሚመጡት። የሚጠቅማቸው ነው ገባ። በዚህ ካልሆነ በዚህ ካልሆነ እያሉ እያመጡብን ያለ ነው። እኛ ሰዎች ነን፣ እንደ ሰዎች እናስብ። ይሄ ነገር ከመምጣቱ በፊት ሁሉም ነገር ነቅተን ተደራጅተን እንጠብቅ አደራ የምለው የአዲስ አበባ ህዝብ ነው። እኔ አልቻልኩም። እኔ በግሌ በራሴ ቀርቦኛል። እውነት ነው። ልጆችን ቀርበዋል። በቃ ምንድነው ይሄን የተራው ቤተሰብ ይዤ እኔ ሂጅ መታገል ግዴታ አለ። እኔ ካልታገልኩኝ ታዲያ ልጆቼ ምንድን ነው የሚሉት? እነሱ አንድ ነገር ቢሆን እኔ ወጥቼ በሞት አይሻለኝም? ለምን እንደዚህ አይነት ነገር ትጠብቃለህ? የአዲስ አበባ ህዝብ አንድ ሁነን መጥፎ ነገር እኮ አይደለም። አንድነታችንን እናስመስል። አንድ ሁነን እንከላከል። በቃ እንከላከል። የአዲስ አበባ ህዝብ አንድ ሁኑ። በጣም ትልቅ መልእክትን ያስተላለፍከው በጣም ገንቢ ሀሳብ ነው። አንድነት ያስፈልገናል። አዲስ አበባ ከእጃችን እየወጣ ነው። ቅድምም እንደጠቀስከው የመጥፋት አደጋ የህልውና አደጋ ነው ያለብን። በነገራችን ላይ አዲስ አበባ ከመጥፋቷ በፊት ከዚህ የህልውና አደጋ ለመዳን መታገል የግድ ያስፈልጋል። በተለይ አርሲ አካባቢ ክርስቲያኖች እየጨፈጨፉ እንደሆነ እየተሰማ ነው።
ነገ ጠዋት አማራ ክልል ላይ የተፈጸመው አዲስ አበባ ላይ የመፈጸሙ የተራ ጉዳይ ነው እንጂ ቀጣይነቱ ወደዚህ እንደሚመጣ ግልጽ ነው። ስለዚህ አዲስ አበባ ህዝብ የጥቃቱ ሰለባ እየሆነ ነው። ጥቃቱ ደግሞ ወደ መሀል ሀገር እየመጣበት ስለሆነ ከዚህ ለመዳን ምንም አይነት ያለውን መስዋዕትነት በመጋፈጥ ከተማውን ነፃ ማውጣትና የራሱን የከተማ አስተዳደር መበየን ሲችል ነው። ስለዚህ ትክክል ነህ። በዚህ ጉዳይ ላይ ሁሉም ሰው ሁሉም ወጣት በቁርጠኝነት መንቀሳቀስ እንዳለበት እንግዲህ እዛው አዲስ አበባ ያለ ወንድማችን ሀሳቡን አካፍሉናል። ይሄ ሁሉም ሰው ሊገዛ ይችላል ብዬ ተስፋ አደርጋለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ሌላም ጊዜ በተከታታይ እንደዚሁ በአዲስ አበባ ጉዳዮች ላይ እየተከታተልን አዳዲስ ሀሳቦች ሲኖር ለጽናት ሚዲያ እንደምትሰጠን ተስፋ አደርጋለሁ። በጣም አመሰግናለሁ። ይህን ይመስላል የጽናት ሚዲያ ቤተሰብ። እንደወደዳችሁ ተስፋ አደርጋለሁ። የትግል ንቅናቄው ተከፍቷል፣ ተጀምሯል። አደረጃጀቱም እየሰፋ ነው። በየአካባቢያችሁ በተለይ ይሄ ጉዳይ ያልሰማችሁ ሰዎች እንዲሰሙ መልእክት እንድታስተላልፉ በአዲስ አበባ ላይ በቅርብ ጊዜ በሚኖረው ህዝባዊ እንቅስቃሴ በሁሉም አካባቢ ሰው በየአካባቢው ይደራጅ። 23 በዋናነት መንፈስ ነው። የትም አካባቢ ላይ 23 ተደራጅቷል። እናንተም በየአካባቢያችሁ ላይ ከምታውቁት ሰዎች ጋር ተደራጅታችሁ ህዝባዊ እንቅስቃሴ መልእክት ሲተላለፍ ይህንን መልእክት ሁላችንም ማስተላለፍ አለብን። የተለያዩ የሶሻል ሚዲያ ፕላትፎርም ያላችሁ ያንን በመጠቀም ይህንን ንቅናቄ በማስፋት በምትተዋወቁት ሰዎች በማደራጀት የ23ን ህዝባዊ እንቅስቃሴ እየጠበቃችሁ ሴሉን እንድታሰፉ በዚህ አጋጣሚ በታላቅ አክብሮት ጥሪያችን እናቀርባለን። እንደጋገፍ፣ እንያያዝ። የነጻነት ጥያቄያችን አንዳችን ለአንዳችን ስንቆም መልስ ያገኛል፣ ጥያቄ ይመልሳል። የአዲስ አበባ ጥያቄ የሀገሪቷን እጣ ፈንታ የሚበይን ነው። የኦህዴድን መጨረሻ የሚበይን ነው። የኢትዮጵያ አንድነት ጥያቄ ላይ መልስ የሚሰጥ ነው። ስለዚህ አዲስ አበባን መደገፍ፣ የህልውናውን ጥያቄ መደገፍ የእያንዳንዱ ህዝብ ግዴታ እንደሆነ ልናስገነዝብ እንወዳለን። በዋናነት ከአዲስ አበባ ውጭ ያለው በክልልም ያሉት የአዲስ አበባ ጥያቄ በቀጥታ በተዘዋዋሪ ስለሚመለከታቸው ከትግላችን ጎን እንድትሰለፉ በታላቅ አክብሮት እንጠይቃለን። ይህንን ሙዚቃ የጋበዝናችሁን እያዳመጣችሁ በተለይ አቅም ያላችሁ ሰዎች ይህንን ሙዚቃ በስፋት በማዳረስ በየግሩፓችሁ በመልቀቅ አዲስ አበባ እየተነቃነቀ እንደሆነ መልእክት እንድታስተላልፉልን በዚህ አጋጣሚ በታላቅ አክብሮት እንደዚሁም ለመስዋዕትነት ቆርጠው አደባባይ ላይ ለመውጣት በሚተሙ ወጣቶች ስም ጥሪያችን ማስተላለፍ እንፈልጋለን። 23 የአዲስ አበባ ንቅናቄ። እኔ ፕሮግራሜን ከዚህ ጨርሳለሁ። በሚቀጥለው ከዚህ ጋር በተያያዘ ከመዝሙሩ ጋር እና በቀጣይ ከከተማው ጋር ከሚኖረው ህዝባዊ እምቢተኝነት ጋር እንዴት ሊከሰት እንደሚችል እና እቅዶች ጉዳይ ላይ በስፋት ወደ እናንተ ሀሳባችን መልእክታችን እናስተላልፋለን። ጽናትን ተከታተሉ። የአዲስ አበባ ወጣት ከጽናት የሚተላለፍ የተለያዩ ዝግጅቶች ስላሉ እንዳያመልጣችሁ። ጽናትን ሰብስክራይብ ያላረጋችሁ ቶሎ ብላችሁ ሰብስክራይብ አድርጉ። ጽናትን ተቀላቀሉ፣ መረጃውን ተከታተሉ። በማዕከል የሚፈስ አጠቃላይ የአደረጃጀት መዋቅር በጽናት በኩል ይተላለፋል። ይህን ለማለት ነው። የአዲስ አበባ ነዋሪ መደራጀት አለብህ፣ መንቀሳቀስ፣ መታገል፣ ህልውናን በክንድህ ማስጠበቅ አለብህ እያለን ፕሮግራማችንን እዚህ ላይ እንጨርሳለን። የሚቀጥለው ፕሮግራማችን እስክንገናኝ ድረስ ከዚህ እሰናበታለሁ። እኔ ስንታየው ቸኮል ነኝ። ሰላም። የአዲስ አበባ ልጅ ነኝ፣ አማራጭ የሌለኝ ሌላ ከሌለኝ የትስ ሄዳለሁ ምንስ ሆናለሁ ቀንጨር ለመረብኝ አንቺ እናት ሀገሬ ሂጋገር ካሉኝ ሀገር አለኝ ወይ አባቴን ልጠይቅ ከተቀበረበት ሄድኩኝ ዝም አለኝ። አንቺ አዲስ አበባ ሞኝ ነሽ ተላላ
ተወላጁ እያለ ያዋለሽ በላ እኔን የቸገረኝ ግራ የገባኝ ከልጆቼ ጋር ሌላ አገር የለኝ አዲስ አበባ አለን ሆይ አዲስ አበባ አለሽ ሆይ ልጆችሽ ተጎዳን ሁሉንም አጣን ትዝታችን ሳይቀር እሱ እንኳን የለን በየትኛው ኃጢአት የምንከፍል ዋጋን ወልደሽ በትነሻል እማሰብስቢን አዲስ አበባ አለን ሆይ አዲስ አበባ አለሽ ሆይ ጣሊያንም ሲገልሽ እከሌም ሲከፍልሽ ተረኛው አልቀረሽ ባጥንትሽ አብርሃም ልጆችሽ ሞገስም ልጆችሽ በክብር ያኖሩሽ ለክብርሽ ሞቱልሽ የአዲስ አበባ ልጅ ነኝ አማራጭ የሌለኝ ሌላ ገር የለኝ የትስ ሄዳለው ምንስ ሆናለው ቀንጨለመብኝ አንቺ እናት ሀገሬ ሂድ ሀገር ካሉኝ ሀገር አለኝ ሆይ አባቴን ልጠይቅ ከተቀበረበት ሄድኩኝ ዝም አለኝ ጠላቴ ደሜ ነው ደሜም ነው ስጋዬ ወንድም ከወንድሙ በሞት ያለያየ ያለ ቅድስና ምኞቱን አጠነ እምነት ላላችና ካይራቤል ሆነ አዲስ አበባ አለን ሆይ አዲስ አበባ አለሽ ሆይ በገዛ አገራችን በተወለድንበት የበይ ተመልካች መሆኑን ቻልንበት ተላመድነውና ውሸት ሆነ እውነት እያንቀላፋነው እንዳንተኛለት አዲስ አበባ አለን ሆይ አዲስ አበባ አለሽ ሆይ አዲስም ተውበሽ ቆስለሽም ተሞሸርሽ ማን ይሆን የሚያገባሽ አዳኝሽ ፈዋሽሽ ያሚንገስ ያሚክበር አክብሮን ስናከብር ደስ ያለ በፍቅር
ተማምነን ስንኖር Kazancı